ገና ሶስተኛ ሁለተኛ ክፍል ላለ ልጅ ያ ህይወት በጣም ከባድ ነው። በእግር ነው የምትሄጂው። አንዳንዴ አውሬ የነጋበት ጅብ ያጋጥምሻል። እየተማረ ይግደለኝ አይደለም እኔ ተማሪ ያለው አከሳቸው እና እኔ በፈለኩት ተርጉሜ ሰጣቸዋለሁ፣ ይቀበሉታል። የስነ ጽሁፍ ኃይል እቺ ሙዝ ትባላለች። እቺ መንፈስ የስነ ጽሁፍ መንፈስ ኮንሰንትሬት ታደርግሻለች ወደ የምታነቢውን አንዴም በራስሽ ውስጥ የምትሰበስብ ይመስለኛል። ዛሬ ለናንተ የማቀርብላችሁ ታላቁ እንግዳዬ በሀገራችን የቲያትር ታሪክ ውስጥ ስማቸው በደማቅ ከተጻፉ ከያንያን መካከል ስማቸው ይጠራል። ከዩኒቨርሲቲ መምህርነት እስከ ባህል ማዕከል ዳይሬክተርነት ሀገራቸውን አስጠርተዋል፣ አገልግለዋል። በተለያየ የትርጉምና የአዲስ ወጥ የፈጠራ የስነ ጽሁፍ ትሩፋቶችንም አበርክተዋል። በህዝብ ለህዝብ የባህል ኪነ ጥበብ ዝግጅት ወቅት የአንበሳውን ድርሻ ከተወጡ መካከል አንዱ ናቸው። ጸሐፊ ተውኔት፣ ገጣሚ፣ ባለቅኔ በብዙ ወዳጆችና አድናቂዎቻቸው ከርሱ የተማሩ ሁሉ እስከ ዛሬ ድረስ ጋሼ ጋሻዬ እያሉ ይጠሩታል፣ ይጠሯቸዋል። የዛሬ እንግዳዬ የተከበረው በጣም የምወደው የማከብረው ረዳት ፕሮፌሰር አያልነህ ሙላት ዛሬ የኔ እንግዳ ናቸው። ተቀበሉልኝ። እንኳን ደህና መጣልኝ። ሰላም ነህ? እንዴት አለ? እንኳን ደህና መጣ። ሰላም ነው አለን እስካሁን። በቂ ነው። ና ቁጭ በል። ና እዛች ጋር። ኧረ በጭብጨባችሁ አይጓደልብኝ። ቁጭ በል። ቁጭ በል። እንግዲህ ጋሻ እያልነህ ስለመጣ ያው እኔ አንቱ ብዬ አላረቀም። ሳገኘም አንተ ስለሆነ የምልህ አንተ ብዬ ነው የምቀጥለው። ያ ሰው እንትን እንዳይልብኝ እንደፈቀድክልኝ ንገራቸው። አፈቅጄላት ነው በላቸው። አፈቅጄላት ሳይሆን እኔ ተማሪዎችም አንቱ ብለውኝ ያውቁም። እዚህ ብጠይቅ እሺ ጋሻ እያልነህ በእውነት ክብር ይሰማኛል፣ ኩራት ይሰማኛል እንግዳ የሆነ ስለመጣ። አንተ የሀገር ቅርስ ነህ። ለኢትዮጵያ ትልቅ ስራ ሰሩ ከሚባሉት ውስጥ አሻራቸውን አስቀመጡ ከሚባሉት ውስጥ ታላቅ ስራን ያደረክነህና ኩራት ይሰማኛል አጠገቤም ስላለ። እኔም በጣም ነው ኩራት የሚሰማኝ። አንቺን የመሰለ ቆንጆ ምንም የማይወጣልሽ አንቺን በመሰለ ሰው ታላቅ እውቀት ያለሽ ሰው ኢንተርቪው ለመደረግ ወይም ቃለ መጠይቅ ለመመለስ በመገኘቴ ኩራት ይሰማኛል። በጣም አመሰግናለሁ። አመሰግናለሁ በጣም ጋሻ እያልነህ። እንግዲህ እስቲ አሁን ወዴት ይወስድሃል መሰል? ወደ ኋላ ልወስድ ፈለኩኝ። በእግር በፈረስ ታስረህ ነው ወደ ትምህርት የገባኸው። ለዚህ ባለውለታህም አባትህ ናቸው። አባትህ ያልተማሩ ናቸው፣ አንተ ግን እንድትማርላቸው ይፈልጉ ነበር። አንተ ደግሞ ትምህርት አሻፈረኝ አልክ። ከዛ በአባትህ ምክንያት በእግር በፈረስ ታስረ ነበር የተማርከውና እስቲ ስለሱ አጫውተኝ። ይሄን ጊዜ ብዙ ጊዜ ብየዋለሁ። እንትን ግን ላንቺም ፕሮግራም ያስፈልጊ ከሆነ ሁለተኛ ደግሞ ጠቃሚነቱ ለኔ ብቻ ሳይሆን ለታሪካዊነቱ ሳይሆን የአባትና የልጅ ቁርኝት ምን አይነት ውጤታማ ሊሆን እንደሚችል የሚያሳይ መስሎ ስለታየኝ እንደገና ደግመዋለሁ። እሺ ምክንያቱም የታሰርኩበት ምክንያት የኔ የምኖርበት ገጠር ነው የተወልጄ ያደኩት። ገጠር ያልና ትምህርት ቤቱ እኔ የምማርበት ትምህርት ቤት አስኳላ የ34 ኪሎ ሜትር ርቀት አለው። 34 17 እና ጠዋት ተነስተሽ በ2 ሰዓት ተኩል ትምህርት ቤት መድረስ አለብሽ። እዛ ለመድረስ ከቤትሽ ምትነሹ ቢያንስ 11 ሰዓት 11 ተኩል ነው እና የዛን ጊዜ ትንሽ የሆነች ነገር ቁራ እንትን እንጀራ ትሰጥሻለች። ያችን ትበያለሽ። በድቁስ ይባላል። በድቁስ ነው የምትበልሽ። ያችን በልተሽ
ቀኑን ሙሉ ውለሽ እራት የምትበይው ማታ ተመልሰሽ ነው። እንግዲህ ለአንድ ገና ሶስተኛ ሁለተኛ ክፍል ላለ ልጅ ያ ህይወት በጣም ከባድ ነው። በእግር ነው የምትሄጂው። አንዳንዴ አውሬ የነጋበት ጅብ ያጋጥምሻል። በሁለት ሰዓት ተኩል ካልደረሽ ደግሞ ገራፊ ደግሞ ከትምህርት ቤት ቆሞ ይጠብቅሻል። ረጅም ለበቅ ጨንገር ይዞ ይባላል። ምንድን ነው መግረፊያ? እስቲ አሁን መጀመሪያ እሱማን ነገረኝ። ጨንገር ይባላል ጨንገር ወይም ለበቅ እና ያንን ይዞ የባህር ዛፍ እንትን ነው ልምጭ እንደማለት ነው። ልምጭ የእንጨት ነው ደግሞ ከጫካ የሚገኝ እንትን ነው እና ያንን ይዞ ይጠብቅሻል። ልክ በቀረሽባት 5 ደቂቃ ብትቆይ 5 እጅሽን ትገረፊያለሽ። እና ስለዚህ በተቻለ መጠን በሰዓቷ መገኘት አለብን። ይሄ ሁሉ አመት 6 ወር 1 አመት ምናምን ልትችዩ ትችላለሽ። ግን እስከ 8ኛ ክፍል እስከ ያንን ለመማር በጣም አስቸጋሪ ነው ለአንድ እና ስለዚህ ምን አደርጋለሁ እኔ ትምህርት ቤት ሄድክ ስባል አዎ ሄድኩልና ጫካ ውስጥ ቀራለሁ። ጫካው ደግሞ የዛን ጊዜ ትርንጎ አለው፣ ብርቱካን አለው፣ ምን ብዙ ነገር አለው፣ ፍራፍሬ። አባቴ በጣም ጥሩ እንትን ናቸው፣ ገበሬ ናቸው በአንድ በኩል እና በአንድ በኩል አርበኛ ናቸው፣ የአካባቢው ገዢ ናቸው። እና እዛው ተደብቄ እውላለሁ። ልክ በሰዓቱ ሄጄ ትምህርት ቤት እንደዋለ ቤት እገባለሁ። እንዲያ የሆንኩ ሳጭበረብር 1 ሳምንት እንደዚህ ቆየው። በሁለተኛው ሳምንት ያን የተማሪ ውድ ነው። መምህራኑ ደግሞ ተሰብስበው አይመጡም እንዴ ይሄ ልጅ የተቀረ ብለው። እሺ እሱን አላሰብኩም እንጂ የልጅ አእምሮ ስለሆነ ያኔ እኔ በቃ ተደብቅ ያለው ማንም አያየኝም። እሺ መተው ለሳቸው ነገሩ። ቀረ ወይ? አዎ እንግዲያው ጥሩ ነው አሉና እግር ብረት ነው የምትባለው። እግር ብረት ማሰሪያ ነች። ይሄን 2 እግርሽን እንደዛ አድርጋ መታሰር። እግር ብረት በእኔ ልክ ተሰራችልኝ። አንጠረኞች ሰሩ። ከዚያ ወሰዱና ክፍል ውስጥ 1 ክፍል ስጡኝ አሏቸው መምህራኑን። 1 ክፍል ሰጧቸው። እዚያ ውስጥ አስረውኝ የኬሻ ፍራሽ ደንበኛ፣ ከዚያ ደግሞ ባና ብርድ ልብስ አድርገው ራት፣ ቁርስ፣ ምሳ የምታዘጋጅ ደግሞ ከከተማ ውስጥ አንድ ተዘጋጀልኝ። እንዴት ተስማማኝ መሰለሽ። መጀመሪያም የመንገዱ ርቀት እንጂ ትምህርቱን ሳትፈልገው አይደለም። ወድጄው ነበር። ተስማማኝ። በቃ 1 ሳምንት አሰሩኝ። ሁለተኛው ሳምንት ደግሞ አሁንም እንደገና የሰለጠነ ትምህርት ቤት አስኳላ ስልጡን ነው የሚባለው። እንዴት እግር በእግር መታስሮ ይማራልና ፍቱልን ብለው ደግሞ መምህራኑ እንደገና አቤቱታ አቀረቡ። እኔ ደግሞ አልፈታም፣ የለም ጥሩ ነው የምትሄድ መስሎ ነው የሚመልሱ መስሎ ነውና ደግሞ እንደዛ ነው እኮ ኋላ አይሆንም እዚሁ እንትን ይፈለግለት ተብዬ ሰራተኛ እዛው ቤት ተከራይተው ምግቤንም እየተሰራ እዚያ እንድማር ተደረጉ። ከዚያ ህይወቴን ለወጥኩት። ያቺ እስር ቤት የህይወቴ ለውጥ አንዷ ነች ብዬ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። መስቀል ማለት ብርሃን ነው። ዘመኑን ብርሃን የሚያደርግ ታላቅ የ35% ቅናሽ ከቴምር ፕሮፐርቲ በፒያሳ አያት ተክለሃይማኖትና ጋርመንት ላይ እስከ 85% ግንባታቸው የተጠናቀቁ ሳይቶቻችንን ከባለ 2 እስከ ባለ 3 መኝታ አማራጮች ከ5 ሚሊዮን ጠቅላላ ዋጋ ጀምሮ ለሽያጭ ይዘን ቀርበናል። ለበለጠ መረጃ በ0981 96 98 98 ይደውሉልን። መልካም በዓል። ቴምር ፕሮፐርቲስ። ከዛ በኋላ በቃ የትምህርቱን በዛው ቀጠለ ማለት ነው። ትምህርቱ በዛ ቀጠለ። ከዛ በኋላ እኔም ጎበዝ ተማሪ ሆንኩኝ። ያው በረፍት ጊዜና በቅዳሜና እሑድ አባቴ ጋር ሄዳለሁ ቤተሰብ። እዛም ደግሞ እንደገና በጣም ከባድ ስራ ቆየ። ይሄ የቤተሰብ ግንኙነት በጣም አስፈላጊ መሆኑን ማሳየት ነው። አባቴ እንዳልኩሽ መጽሐፍ ማንበብ አይችሉም። ግን የአንድ የሆነ
የመጽሐፍ ፍቅር ነበራቸው። እኔ ከየት እንዳመጡት አርበኛ ናቸው፣ በጣም የታወቁ አርበኛ ፊት አውራሪ ናቸው። እና ግን የትም ቦታ ሄደው መጽሐፍ ገዝቶ ይመጣሉ። ለሸንጎ ለክስ አዲስ አበባም ከመጡ የጥብቆ ልብስ አይገዙም። የሚገዙልኝ እንትን ነው፣ መጽሐፍ ነው። ለአንተ ነው የሚገዛልህም? ለራሳቸው። ለእኔማ እንዲያውም እስር ቤት ነው። እኔ ለረፍት ሲሄድ የኔ ስራ ምን እንደሚሆነው እንደ ልጆቹ ጫካ ሄዶ እንጨት ለቅሞ ምን ብሎ መምጣት ሳይሆን 3 ጊዜ ቡና ይጠጣል። ጠዋት፣ ምሳ ላይ፣ እራት። በዛ ሁሉ ጊዜ ድምፄን ከፍ አድርጌ 20-30 ሰው ነው የሚሰበሰበው። ገበሬው አብሮ የሚሰራው። ለዛ ማንበብ ከፍ አድርጌ ማንበብ እና በሙሉ ይሄ የጥንታዊ መጽሐፍት በሙሉ በሳቸው ፍላጎት እነ ከበደ ሚካኤል፣ እነ ብላቴን ጌታሩ፣ እንዳልካቸው መኮንን የእነዚህ ሁሉ ናርሙኝ የታሪክ መጽሐፍቱ በሙሉ የተነበበው በዛን ጊዜ ነው። መጽሐፍ ቅዱስ ሁሉ ሳይቀር መጽሐፍ ቅዱስ 2 ነው ያነበብኩት። 2 ነው 3 ከራይ ድረስ። አዎ ምክንያቱም ጨርሼ ነው እኮ እንዳዲስ እንደገና ማንበቡን ነው የምትይ። አዎ ራይ ላይ ገብቶ አሁን ይሄ ምን ማለት ነው ይላሉ። እኔ የ3ኛ 4ኛ ክፍል ተማሪ ነኝ። እሺ እና የተማረ ይግደለኝ አይደለም እኔ ተማሪ ያለው አከሳቸው እና በፈለኩት ተርጉሜ ሰጣቸዋለሁ፣ ይቀበሉታል። ምን እንደሆነም የሚገርመኝ ነገር ነው። በራስ ትርጉም ነበር የምትነግራቸው? ትርጉም የፈለኩት ይሄ ማለቱ ነው እላለሁ። እና እሳቸውም ይቀበላሉ፣ የህዝቡም ይቀበላል፣ እዛ አብሮ ያለውም ይቀበላል። እና እኔ አሁን እንግዲህ ምሁር ነኝ። ምን ይሄ ይመስለኛል በኋላ አሁን ኢትዮጵያን ችግር ውስጥ የከተተው አንዱ ይሄ መሰለኝ። እና የተማረ ይግደለኝ የሚለው እና በኋላም ይህንን ነገር እያደረኩ ደግሞ ቅዳሜና እሑድ እና በሌሎችም ጊዜ የማመልከቻ ደግሞ ጽፋለሁ። የአባባ እንትኖች ራፖርት ነው ሪፖርት ነው የሚከሰው ገበሬው እንዲህ አድርጌ መሬቴ እንዲህ ተቀምጬ ጭቃ ሹሙ እንደዚህ አድርጎኝ ጓኙ እንደዚህ ሰርቶኝ ምናምን እንደዚህ አድርጎኝ የሚለው ማመልከቻ በጽፈው እኔ ነኝ። ማንም የለም በዚህ አካባቢ። 10 ሳንቲም እቀበላለሁ ከሁሉ። የፍቅር ሁሉ ጽፈሃል እኮ አይደል? የፍቅር ደብዳቤ ሁሉ እኮ ደግሞ እንትን ክፍል ደግሞ ሴቶቹም እናንቺ አይነት ቆንጆ እንዲመርጡና ጻፍልኝ ይላሉ። እስቲ የማትረሳው ነገር መጀመሪያ የጻፍከውን ታስታውሰዋለህ? አረ ብዙ ነው በጣም የማትረሳው። አረ ውበትን ለመግለጽ እንዴት ነበር የምትጠቀመው ቃላት? አይንሽ በጣም ጥሩ ከውሃ የጠራ እንደ ውሃ እንደ ጥፍ ጨረቃ ሌሊት የሚያበራ ጥርሷ ደስ የሚያሰኝ ከወተት የነጣ ለተመለከተው በህልም የሚመጣ እንደዚህ አይነት ነገር በግጥም ነበር መጽፈው። በግጥም ነው። ሌላማ እንደ የግጥም ነው መልሱም። እሱም እኮ ያመጣልኝ መልስልኝ ብሎ በግጥም ነው። ይገርማል። በግጥም ሰጠዋለሁ እኔ 10 ሳንቲም ሁሉ ይቀበላለሁ ከእያንዳንዱ። ሀብታም ነበሩ በጣም። እንትን አላጋጠመም? ሁለቱም ተፈቃሪም አፍቃሪም ሁለቱም አንተ ጋር ጻፍልኝ ብሎ መጥቶ ያውቃሉ? እሱ አይሽ ምንድነው የመሰለሽ አንድ ጊዜ ሃይ ስኩል ነው እሱ ደብረ ማርቆስ። ይሄ አሁን የምልሽ ዳንግላ በጣም ህይወቴን የገነባውባት የስነ ጽሁፍ መሰረት የጣልኩባት ቦታ። እውነትም ደግሞ ምናት ወንዝ አለች። እዛች ወንዝ የተጠመቅሽ ሁሉ ወይ ገጣሚ ወይ ትልቅ ሰው ነው የምትሆኙ። ለምን እንደሆነም አይገባኝም። እና ዳንግላ ትልቅ ከተማ ነች እና በጣም ለእኔ በጣም መሰረት የህይወት መሰረት ነው። ከዛ ደብረ ማርቆስ ሄድኩኝ። ደብረ ማርቆስ ደግሞ ሌላው ትልቁ ሃይ ስኩል ጨርሼ ነው የሄድኩት። የሚገርምሽ ነገር በደንብ አጥኚም አልነበሩ፣ ጥሩ ተማሪም አልነበርኩም። በጣም ደካማ ተማሪ ነበርኩ። ደካማ ስልሽ የዚህ ግባ መባል ጎበዝ ተማሪ አይደለሁም። ግን በግጥም በመዝሙር በምን የሚቀድመኝ የለም። እና ሃይ ስኩልን ያለፍኩት ኤሌመንተሪ ከ8ኛ ወደ 9ኛ ያለፍኩትኝ በ90 ፖይንት ከፍተኛ ውጤት አምጥቼ ነው። ደግሞ አልሰርቅም እኮ መስረቅም የለም በዚያ ራስን ችለ
ስኮላርሺፕ ደግሞ አገኘሁ 15 ብር በወር ደሞዝ። ውጤት አሪፍ ስላመጣ ውጤት ስላመጣ 15 ብር ማለት ምን ማለት እንደሆነ ቢገባሽ በዛን ጊዜ የዛኔ ብኖር ነበር 2 ብር ከ50 ቤት ኪራይ በወር ትከፍያለሽ። እሺ 3 ብር የወር ምግብ ምሳና እራት ትበያለሽ። በ3 ብር የወር በጣም ተዝናንተሽ 150 ሺህ ብር ማለት ይሻላል እንችላለን በአሁኑ ደሞዝ ይበልጣል። እሺ ከዛ 5 ብር ደግሞ ቁብ ትገቢያለሽ። ሙሉ ልብስ በሙሉ ጫማ ምናምን ያደረኩ እኔ ከቁብ ገብቼ ነው። ቁቤን ሳገኝ ልብስ ካኪ ልብስና ሱሪ ለበስኩ። በጣም ጫማም የሲት የሚል ጫማ እሱ አደረኩ እና ከዛ ላይ ደግሞ ደብረ ማርቆስ ደግሞ ሲሄድ የበለጠ ደግሞ ይሄ ፍቅረኛ በዛ ግጥም ጻፊዎች። እሺ እሱ ላይ አሁን 25 ሳንቲም አደረኩ። ከፍ አደረከው? እሺ ከዛ ያንን ያደረኩ ያለው ከዳንግላ አብረን የመጣን 2 ልጆች ፍቅር ይዛቸዋል ከማርቆስ ካሉ ቆንጆ ልጆች እና ደብዳቤ ጻፍልን አሉ። ጻፍኩላቸው። ቆንጆ ግጥም በጣም ቆንጆ የሁለቱ እና ተሳስቼ የአንደኛውን ሴትዮ ልጃገረድ ስም በአንደኛው ስም ላይ ሌላውን በሌላው ስም ላይ ለካ ከትቼ አሽጌዋለሁ። ያን ወስዶ ይሰጣቸው ሁለቱም ይሰጣሉ። እሺ ሲያዩት አንዱ ሌላ ሆን ብሎ እሱ ነው የተንኮለኛ ሊያጣላን ከእንትኖቻችን ጋር ብሎ ጫካ ወስደው ሙልጭ አድርገው ገረፉኝ። ሙልጭ አድርገው። እሺ ባህር ዛፍ ታውቂያለሽ? አዎ እንዲያው ቀላል አይመስልሽ? አዎ አፈር ድሜ አብልተው ገረፉኝ። በነገርሽ ላይ ከዚያች ቀን ጀምሮ የፍቅር ግጥም ይባል እስካሁኗ ቀን ድረስ ጽፌ አላውቅም። እንደ ኮፈኝን ያስወጡልን። በስመ አብ እግዚአብሔር ይስጣቸው። ይገርማል፣ በጣም ግን ይገርማል። አዎ ከዛስ ወደ አዲስ አበባ የመጣኸው እንዴት ነው? ከዛ በኋላ ደግሞ አዲስ አበባን ስናነሳ ደግሞ በተለይ ስለ መምህራን ኮሌጅ ስለሱ እዛ በጣም ትልልቅ ሰዎችን አግኝተህ ነበርና አዲስ አበባ መምህራን ኮሌጅ ስለሱ ማብረት አወራኛለህ። አወራሻለሁ። ግን አዲስ አበባ የመጣሁት ደግሞ ምንድነው 11ኛ ክፍል አሁንም በመላ ኢትዮጵያ በጣም ጎበዝ ተማሪዎች ድሮ ተመልምለው ለአዲስ አበባ ዩኒቨርሲቲ እጩ ማዘጋጃ ተብሎ በደማርያም ትምህርት ቤት የሚባል ዩኒቨርሲቲ ውስጥ ተቋቁሞ ነበር። እሺ እሱ የሚወስዳቸው ከየአካባቢው ነው። በጣም ጎበዝ ተማሪዎችን መጀመሪያም መጥቶ ፈተና ይሰጣል በየሃይ ስኩሉ እና ከደብረ ማርቆስ መጥቶ ፈተና እንትና ላይ ተፈተንኩ። እንዳልኩሽ ነው እኔ ግጥም ስገጥም ነው የምውለው። ፈተናው ላይ ተቀበጥ ግን አሁንም አንደኛ ወጥቼ በደማርያም እንድገባ ተደረኩ። እኔ እውነት ለመናገር አሁን ጀግና ጎበዝ እንዳትሉኝ አይደለሁም ማለት ነው። ኤኒዌይ እንዴት እንዳለፍኩ አላውቅም። እንደው ማመን ስላቃተ ነው እንጂ ጎበዝ ማባቷን አትሰራውም ነበረ። እኔ እንግዲህ ምናልባት አይሽ እንደው ጌታ ለስጋው አደላ እንደሚባለው ለኪነ ጥበብ አደላ እንዳትኝ እንጂ ይሄ የስነ ጽሁፍ ኃይል እቺ ሙዝ ትባላለች። እቺ መንፈስ የስነ ጽሁፏ መንፈስ ኮንሰንትሬት ታደርግሻለች። ወደ የምታነቢውን አንዴም በራስሽ ውስጥ የምትሰበስብ ይመስለኛል። ዋናው ነገር በደማርያም አለፍኩኝና በደማርያም መጣሁኝ። በደማርያም እዛ በጣም እንግዲህ የዩኒቨርሲቲው አካል ነው። ከዛ በኋላ ማትሪክ አትፈተኝም፣ በቀጣይ ዩኒቨርሲቲ ነው የምትገቢው እና በጣም እዛ ውስጥ ሆኜም በጣም ከፍተኛ ይሄ ኪነ ጥበባት ወቲያትር የሚባል ዩኒቨርሲቲ ውስጥ ያለን እንትን ነበረ እና እዚያ ውስጥም እንደዚሁ ፓርቲስፔት ማድረግ ጀመርኩኝ። ከዛ እንደገና ደግሞ አንድ የዩኒቨርሲቲው የግጥም ውድድር በጣም ከባድ ውድድር ነበረ። እኔ በደማርያም ነኝ። የዩኒቨርሲቲ ውድድር ዩኒቨርሲቲ ምናልባት ሰምተሽው ከሆነም አሁንም ዛሬም
ዛሬ እንኳን ያለ አይመስለኝም። ክርስማስ ግሬጁዌሽን የሚባል አለ። ከክርስማስ ከልደት በፊት ከገና በፊት ያንን ፈተና ካላለፈ ወደሚቀጥለው ላይ ሄድማ ሙሉ ሰውም አትሆኝም። ምርጫም አትሰጭም። እኔ ግን በደማርያም ነው። እንዲያውም ዩኒቨርሲቲ አልጀመርኩም። የግጥም ውድድር ልግባ ብዬ ተነሳሁ። በደማርያም ሆኜ እንዴ አብዳል ወይ ተባልኩኝ። አብዳል አሉኝ። አንድ የሀገራችን ሰው ነበሩ፣ በጣም ፕሮፌሰር አለማየሁ የሚባሉ። ልገባ ነው አልኩኝ። ትችላለህ አሉኝ። እችላለሁ አልኳቸው። እንግዲህ አንካ ይችን ቁጥር፣ እሳቸው ዳኛ ነበሩ። ይችን ቁጥር ያዝና ግባ። ቁጥር ሲናገር ሲጠራ ዝም ብለህ ግባና ንባሉኝ። እሺ አልኩና ቁጥሬ ተጠራ። ወጣሁልሽ እና ያ ቸቸ ገዳይ አልኩኝ። ቸቸ ገዳይ ደስ ይላል። እሺ በኋላ ያ ቁጥር አንደኛ አይወጣም። ምን ነበር ያቀረብከው እዛ? የትኛው ነው ልጅሽ የሚል ነበር። በጣም ኢንተረስቲንግ የሆነ ግጥም ነው እና የኢትዮጵያን ልጆቿን በሙሉ ይደረድራል እና የትኛው ነው ለአንቺ ቅርብ፣ ሌባውን፣ ምኑን በዛን ጊዜ የነበረውን ሁኔታ የሚገልጽ ነው እና የመጨረሻውን ልጅ እሷም መምረጥ ይሳናታል። ኋላ ዋንጫ ተሸለምኩ በዛ ብቻ እና ከዛ በኋላ ደግሞ የአዲስ የዩኒቨርሲቲው ቶርች የሚል ጋዜጣ ነበረን። በጣም ከባድ ጋዜጣ ነበረ። የእሱ ደግሞ ኤዲተርና እንትን ሆንኩኝ። ገና ፈርስት ይር ገብቼ ነው ያ ግን ፈርስት ይር ገባሁ። የፈርስት ተማሪ ሆኜ ከዛ ያንን ሳልጨርስ መሀል ላይ የሾላ ኮንሴንትሬሽን ካምፕ የሚባል የወሎ ረሃብ የወሎ ረሀብተኞች ወደ ኢትዮጵያ እየፈለሱ ወደ አዲስ አበባ እየፈለሱ ሲመጡ የአፍሪካ አንድነት ድርጅት ስብሰባ ነበረ። እንትኖቹ እንዳያዩ ተብለው እዚህ ኮተቤ የቴጌ የሽመና መስሪያ ቦታ ነበረ። ትልቅ አዳራሽ፣ እዚያ ውስጥ እየወሰዱ ያሽጓቸዋል እነዚህን ከወሎ የሚመጡትን ምስኪኖች። ያን ሰምተን ሄደን ፎቶግራፍ አንስተን በዩኒቨርሲቲው ግቢ ላይ ለጥፈን ሰላማዊ ሰልፍ ጠራን። የአፍሪካ አንድነት ድርጅት እየተካሄደ ባለው ከዛ ፖሊስ መጣ። ለመጀመሪያ ጊዜ የጃንሆይ ፖሊስ አጥር ሰብሮ ገብቶ ዩኒቨርሲቲ ደማችን እስከሚፈስ ድረስ ደበደበን። መደብደብ አይደለም፣ እኔንም እየፎከረ መጡ። እንደኋላ እቴን ከሁለት ገመሰኝ። 2 ወር ሆስፒታል ገባሁ። ፖሊስ ሆስፒታል። ያችን ሚስጥር ለምን አወጣችሁ ነው ታሪኩ? አሁን እንዴ በጣም እንጂ ከባድ ሚስጥር እና ከዛ እኔ ዩኒቨርሲቲ መመለስ አልፈልግም ብዬ ወጣሁ። እንዲሁ ዱላውም ዱላ ነው በጣም ደግሞም እዚህ ዘመድ የለንሽ ምን የለሽ እና በጣም ወይ ከሆስፒታል ስወጣ በቀጥታ እኔ እንደገና ደግሞ እንትንም አሉ ምርመራ ብለው ደግሞ የሚያስገቡሽ ቦታ አለ። ስቃያችንን አሳዩን። ከዛ ወጥቼ ኮተቤ አሁን ቅድም ያልሽው አስተማሪ ሆንኩ። ሊትሬቸር እና እዚያም የድራማ ክለብ አቋቋምኩኝ። ጥሩ 1 አመት ነው የሰራ ነው። 1 አመት እንደሰራን ኮተቤ ደግሞ የሚባል ትምህርት ቤት በጣም ከባድ የሆነ ከዩኒቨርሲቲው የባሰ አመፀኛ ትምህርት ቤት ነው። ይሄ ትልልቅ ምሁራን የወጡበት የጃንሆይ ልጆች እነ አፈወርቅ ተክሌ፣ እነ መንግስቱ ለማ፣ እነ ከተማ ይፍሩ የሚባሉ ሚኒስትሮች የወጡበት ነው። እና ያ ቦታ ወደ መምህራን ማሰልጠኛ መለወጥ አለበት እንጂ እየበጠበጥ አስቸገረ ተብሎ ይወሰናል። ጃንሆይ ባሉበት ወደ መምህራን ማሰልጠኛ ሲለወጥ ድራማ አቅርብ ተባልኩኝ። መሰነባበቻ የኔ ልጆች ጥሩ ድራማ ቀረቡ። ያን ደግሞ የሚለው የቱ ነው ተማሪ የሚል ሙዚቃዊ ድራማ ነበር። በጣም አሁን ዛሬ የማካሄደውን አላማ የያዘ ነው። ምንድን ነው አኮፋዳና ደበሎ የለበሰ ተማሪ እና እንደኔ አሁን እንኳ ከራባት የለኝም፣ ያ ከራባት ያደረገ ዘመናዊ ተማሪ ሁለቱ ናቸው የሚከራከሩት። የቱ ነው ተማሪ ለሀገሩ የሚጠቅም፣ የቱ ነው ተማሪ የተመራመረው ለሀገሩ ደጋፊ ሆኖ የነበረው ዛሬስ የምንለው ይለው የሚለው እኔ ነኝ ይላል ያ ዘመናዊው።
ሳይንስን፣ ፍልስፍናን ምንን በዓለም ላይ ማስተዋወቅ እኔ ነኝ ይላል ያኛው። ኧረ ተው መነሻ እኔ ነኝ ይላል ያ ደግሞ አቆፋዳ የያዘው ደግሞ እኔ ነኝ ይላል። ጃንሆይና ራስ ምሩ እዛ እንትን ላይ ኦፕን ኤር ነው እንትኑ ክፍት ነው። እዛ ላይ ሆነው አንተ ነህ ደበሎ ይባባላሉ። እኔ እንግዲህ እንትን ስለነበረው አያቸው እንዲህ ስርቅ እያለው ያለውና አንተ ነህ ይባባላሉ። በጣም ደስ የሚል ፕሌይ ነበረ። ኤኒዌይ መጨረሻ ላይ ይስማማሉ። የሚስማሙት አንተ ዘመናዊው በእኔ ላይ ተመስርተህ በአገር በቀሉ አቡጊዳ ላይ ተመስርተህ በአገር በቀሉ እውቀት ላይ ተመስርተህ ዘመናዊ ካልሆንክ ለማንም አትረባም ይለዋል። ስለዚህ ሁለታችን በእኔ ላይ አንተ ብቀል እኔ መሰረት ልሁንህ ተባብለው ይለያያሉ። ዋው ሀሳቡ ራሱ ደስ አይልም? አሁን ያ የተጀመረው ፋውንዴሽን ምን ላይ ደርሷል? ህብረተሰቡ አንተን በምን መልኩ ማገዝ አለበት? ስለ ሀገሩ የሚቆረቆር ስለ ልጆቹ የሚቆረቆር ብዙ ሰው አለ፣ ብዙ ኢትዮጵያውያኖች አሉና ቢያንስ የተቃጠለው ፊልም ተቃጥሏል ብለን የተቃጠለ ትውልድ መፈጠር የለበትም። ማስተካከል ያለብን ከዚህ በኋላ ያሉትን ነውና እሱን ለማረም ብዙ ኢትዮጵያውያኖች አሉ ብዬ አስባለሁ። ስለዚህ እስቲ አሁን የደረሰበትን ሁኔታ አሁን ምንም የደረሰበት ነገር የለም። ገና ወደ እንቅስቃሴው ጥሩ እንቅስቃሴ ነው። እሺ መጀመሪያ መነሻው ላይ እኔ እንደምታውቂው በዚህ ከዩኒቨርሲቲ ከወጣው በኋላ ቀንዲል ቤተ ተውኔት የሚል ማቋቋም ነበር። ፑሽኪን ማዕከል የሚባል ያው ዩኒቨርሲቲም እንደገና የባህል ማዕከሉ ከእንደዚህ የተውጣጡ ወጣቶች በጣም በርካታ ናቸው እና ይሄን ነገር ሲሰሙ ልክ ሆ ብለው ነው የመጡት እና ጥሩ መሰረት ይዘዋል። ግን ይህንን የሚመራ ደግሞ አንድ ተቋም መቋቋም አለበት የሚል ስላስፈለገ ተቋሙ አሁን ተቋቁሟል። የተወሰኑ ፕሮፌሰሮችም እንትኖችም ከቤተ ክህነት ሰዎችም አሁን ባለፈውም እንደዚሁ ከባህር ዳር አንድ ትልቅ አባት በዚሁ ጉዳይ ላይ በጣም ጥሩ ትምህርት እየሰጡ ያሉ ጠርተው ነበርና ብዙ ሰው ሰብስበው እዚያ ላይ ንግግር እንዳደረግ ጠርተው ነበረ። አድርጌ መጣሁና ጥሩ መንፈስ እያያዘ ነው። ነገር ግን ይሄን ያህል ተጠናክሯል የሚለው እንትን አለ። እኔም እንዲያው መጀመሪያ ምን መሰለህ አሁን የሚባለው የተቋቋመው አያልነህ ሙላቱ የኪነ ጥበባት የበጎ አድራጎት ድርጅት የሚል ነው የተሰጠው ስያሜው። እኔ አያልነህ ሙላቱ የሚለው ይውጣና ነው አሁን የነበረው እንትኑ አገር አቀፍ የሆነ ስም ይሰጠው። ሰዎች ደግሞ ምን እንደሚሉት የለም ለጊዜው ባለው ሁኔታ ስም ይጠቅማል፣ እውነት ነው፣ ቀስ ብለን ግን እንለውጠዋለን የሚል እንትን አለ የሚል አስተሳሰብ ስላላቸው ነው እስካሁን በእኔ ላይ የተንጠለጠለው እንጂ ይሄ የኔ ጥያቄ አይደለም። የራሳችንን ከለር አጣን ያንተ ሀሳብ ነው። የራሳችን የሆነ የለም። ኢትዮጵያ አዲስ አበባ ካራክተሯ ምንድን ነው የሚል አንድ ሰው ይሄ ነው ካራክተሯ ብሎ ቢል ምናልባት ወደ ሂልተን በድሮ ጊዜ የተሰራቻች ሂልተን ሆቴል እንትኖች የነ ላሊበላ ምናምን መስቀሎች እነሱ የሰጡን እንደሆነ እንጂ ምንም የለንም። ምንም ጎጆ ቤት ኧረ እኔ ብቻ ተይኝ አታናግሪኝ አሁን አላናግርም። እሺ አሁን የት አካባቢ ነው የፋውንዴሽን ያለው? ሰዎችስ በምን ያገኙ? ይሄ ሀሳብ እኛም የሚገዛን ሀሳብ ነውና አብረን ከጎን መሆን እንፈልጋለን በሚሉ አድራሻ የት ነው የምንሰጣቸው? ቦታ ስልክ የሚደወልበት ስልክ አለ ወይ? እንደገና ደግሞ የት አካባቢ ነው የሚመጡት የሚለው ነገር በደንብ ኢንፎርሜሽን የምንሰጣቸው። እኔ አሁን ቅድም እንትን እዚህ አምቼ ፊት ለፊት ያለ ህንጻ አለን። ምንድነው ህንጻው? ከፖሊስ ጣቢያዎች ፊት ለፊት ነው። የገሌ ህንጻ ይባላል። ልቅር ማለት ቀላል ለማድረግ አስቤ ነው። እና ከጀርባው ይሄ አክሴስ ሪል ስቴት የተገነባበት ህንጻ ያላለቀ ከጀርባው ያሉ ቤቶች አሉ። ራሳቸውን የቻሉ ግራውንድ ፕላስ 3 የሆኑ ቤቶች። ከዚያ ውስጥ አንዱ ህንጻ የዚህ ፋውንዴሽኑ እንትን ነው ቢሮ ነው ማለት። ከጀርባው ደግሞ ፖሊስ ጣቢያና እሳት አደጋ አለ። ከዳኞች ቤት የሚባል አለ። ከሱ ወረድ ብለሽ
ስለዚህ አምቻ አካባቢ ማለት ነው። አምቻ አካባቢ ፖሊስ ጣቢያ ፊት ለፊት። አዎ በስልክ መደወል። ስልክ ትነግረኛለህ? 0911 22 44 20 ላይ እየደወላችሁ እንግዲህ ጋሻ እያልንም ታገኛላችሁ። ይህ የተነሳው ሐሳብ ይህ ሊገነባ የታሰበው ፋውንዴሽን እኔም ይመለከተኛል፣ እኔም ለልጄ፣ እኔም ለትውልዴ፣ እኔም እንኳን ባልፍ ልጆቼ ላይ ሰርቼ ልሂድ፣ ይህ ሐሳብ እኛንም ይመለከተናል የምትሉ ሰዎች በዚህ በጻፍ አሁን ከታችም እንጽፍላችኋለን። አሁን በነገርናችሁ ስልክ ቁጥር እየደወላችሁ ከጋሽ አያልነህ ጎን እንቁምና ለልጆቻችን እንድረስላቸው። የትላንት ማንነታቸውን ዛሬ ላይ እንዳይረሱ፣ ለነገም ተስፋ እንዲያጡ እንዳይሆኑ የትላንት የዛሬ መሰረት ትላንት የነገ ደግሞ ዛሬ ናትና ነጋችንን ልጆቻችን ላይ እንስራ ይለናል ጋሻ እያልነህ አይደል? ልክ ነኝ አይደል? በጣም ሞራል አሰጡኝማ። ማስተላለፍ የምትፈልገው ጨረስኩ ነኝ። እኔም ጨረስኩኝ። ስንቱን ላስተላልፍ? አይ እኔን የምትለኝ ነገር ካለ ብዬ ነበር። አንቺማ ቆንጆ ነሽ፣ ሌላ ምን? ቆንጆ ነሽ በእውነት። ወይ አንቺን ግን የሚችል የለሽም። ምን አደረኩኝ? ምላስሽ እንኳን ሽማግሌ ወጣትም አይችልሽም። በጣም ጥሩ ጥያቄ ነው የምትጠይቂው። ጥሩ መንፈስ ነው ያለሽ። ሰውን ብዙ የማናገር ስሜት ፍላጎት ነው ያለሽ እና ጥሩ እንደዚህ አይነት ደግሞ ሳትፈልጊ በግድ ሁሉን ነገር እንዲያወጣው ያደርጋል እና ፈገግታሽ፣ መልክሽ፣ ህይወትና አለባበስሽ ሁሉ በጣም ቆንጆ ነው። እግዚአብሔር ሰላሙን ጤናውን ይስጥሽ። አሜን አሜን። አመሰግናለሁ ስለመጣልኝ በድጋሚ በጣም ነው ወደ በጣም ነው ማከብር። ተመልካቾቼ ተመልሼ እመጣለሁ። ከጋሽ አያልነህ ሙላቱ ጋር የነበረኝ ቆይታ ይህንን ይመስል ነበር። እንዴት ተሰማችሁ? ካሰቡስ ፋውንዴሽን ጋር አብረን አንሆንም ወይ? ባስቀመጥንላችሁ ስልክ ቁጥር ደውሉልን። ጋሻ እያልነህን አግኙት። ከዛ አብረን በጋራ እንስራ። ተመልሼ እመጣለሁ። ተመልሼ ስመጣ እንግዲህ ሌሎች እንግዶችም አብረኝ ይኖራሉ ማለት ነው። እንደዚህ ያዘነጠችኝ የስራ ባልደረባዬ የሺ ጥበብ ናት። የምትገኘው ደግሞ ቢኤምኤ ፕላዛ 3ኛ ፎቅ 303 ላይ ትገኛለች። በተለያዩ ዲዛይን እኔ እጠብቃችኋለሁ እናንተ ብቻ ኑልኝ ትላችኋለች። ተመልሼ መጣሁ። ሸኝቸው በፍቅር ሸኙልኝ። እሺ ኑርልኝ። በጣም ነው ደስ ያለው። ማርያምን ናበልሽኝ